ህብረት ልዑክ በኢትዮጵያና አባል ሀገራቱ ሰኞ ዕለት ምርጫ ማካሄድ ያልቻሉ ሁሉም የምርጫ ክልሎች በቀጣይ ምርጫ የማካሄድ እድል እንዲያገኙ ተስፋ እናደርጋለን አሉ። የምርጫውን ሂደት በይፋ ያልታዘበው ህብረቱ አጠቃላይ ምርጫ መካሄዱን እንቀበላለን ሲል ዛሬ ረቡዕ ባወጣው አጭር መግለጫ ጠቅሷል። ምርጫ ቦርድ በተሳካ ሁኔታ ተከናውኗል ያለውን ጠቅላላ ምርጫ ትብብር ለኢትዮጵያ አንድነት የጨረባ ብሎታል። ምርጫው ዴሞክራሲን አያዋልድም፣ መፍትሄም አይፈይድ ሲልም ዛሬ ባወጣው መግለጫ አጣጥሎታል። የአዲስ አበባው ወኪላችን ሰለሞን ሙጬ ቀጣዩን ዘገባ አጠናቅሯል። ኢትዮጵያ ሰኞ ግንቦት 24 ቀን 2018 ዓ.ም ያከናወነችውን ጠቅላላ ምርጫ መካሄዱን እንቀበላለን ሲሉ ዛሬ ማለዳ ባወጡት መግለጫ የጠቀሱት የአውሮፓ ህብረት ልዑክ በኢትዮጵያና 25 የህብረቱ አባል ሀገራት ኤምባሲዎች በዕለቱ ምርጫ ያልተከናወነባቸው ያሏቸው ግን በስም ያልጠቀሷቸው የምርጫ ክልሎች ምርጫ የማድረግ እድል ይሰጣቸዋል የሚል ተስፋ እንዳላቸው አስታውቀዋል። ይህ የህብረቱ መግለጫ በኢትዮጵያ መንግስት ባለስልጣናትና መንግስት በሚቆጣጠራቸው መገናኛ አውታሮች በስፋት የተጋራና በበጎ የታየ ሲሆን የምርጫው ሂደት ላይ ልዩነት ያላቸው አካላት ደግሞ ሲቃወሙትና ግርታ እንደተሰማቸው ተስተውሏል። ልዑኩ ምርጫ ቦርድን ጨምሮ ሌሎች ባለድርሻ አካላትን አበረከቱት ላለው አስተዋጽኦ አድናቆት እንዳለውም ጠቅሷል። በሌላ በኩል ትብብር ለኢትዮጵያ አንድነት የተባለው የፓርቲዎች ቅንጅት ግን ምርጫውን የጨረባ ያለው ሲሆን ዲሞክራሲን አያዋልድም፣ መፍትሄም አይፈይድም በሚል አጣጥሎታል። ትብብር አክሎም ውጤቱ ምንም ቢሆን የትኛውም እጩ በትብብሩ ስም ምክር ቤት እንዳይገባ ቢገባም ፍጹም ተቀባይነት የለውም የሚል አቋምም አራምዷል። እንዲያም ሆኖ ግን የቦርዱ ኃላፊዎችንና ውስን ድርጅቶችን ላደረጉትና እያደረጉት ላለው ጥረት እውቅናለን በማለት መንግስት የህዝብን ድምፅ እስከሚያከብር ድረስ ትግሌን አጠናክሬ እቀጥላለሁ ብሏል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ 433 ቋሚና ተዘዋዋሪ ታዛቢዎችን በማሰማራት በተለያዩ የሀገሪቱ አካባቢዎች ምርጫውን መታዘቡን አስታውቋል። ታዛቢዎቹ ከ800 በላይ የምርጫ ጣቢያዎችን መታዘባቸውን የጠቀሰው ሀገር በቀሉ የመብት ተሟጋች ድርጅት በአንጻራዊነት ስኬታማና ሰላማዊ የሆነ ምርጫ መከናወኑን ባወጣው መግለጫ ይፋ አድርጓል። መራጮች በምርጫው ቀን ድምፃቸውን ለመስጠት የነበራቸውን ተነሳሽነት፣ በአብዛኛው የምርጫ ጣቢያዎች የነበረው የምርጫ ቁሳቁስ አቅርቦት በቂ በሚባል ደረጃ መኖሩ፣ ምርጫ በተከናወነባቸው በአብዛኞቹ የሀገሪቱ ክፍሎች የጎላ የጸጥታ መደፍረስ ሳያጋጥም የድምፅ አሰጣጥ ሂደቱ መጠናቀቁን በበጎ ጠቅሷል። እንዲያም ሆኖ ምስጢራዊ የድምፅ መስጫ ሳጥን ውስጥ መራጭ እያለ ወደ ውስጥ በመግባት በስነ ልቦና ላይ ጫና ማድረግ፣ ከፍተኛ የመራጮች ሰልፍ መኖር፣ በተወሰኑ ቦታዎች ያልተፈቀደላቸው ግለሰቦች በምርጫ ጣቢያዎች ውስጥ መገኘት፣ የጸጥታ አካላት ከምርጫ ጣቢያዎች በተፈቀደላቸው ርቀት ጠብቆ አለመቀመጥ ከታዘባቸው ችግሮች መካከል ይጠቀሳሉ። ይህንን መሰል ችግር የኢትዮጵያ ብሔራዊ ምርጫ ቦርድን መመልከቱንና እርምት ማድረጉን የቦርዱ ሰብሳቢ ሜላትወርቅ ኃይሉ ትናንት ምሽት በሰጡት መግለጫ አመልክተዋል። ሲቪል የለበሱ ናቸው የጸጥታ ኃይሎች ይሁኑ አይሁኑ በትክክል ባንረዳም ፈቃድ የሌላቸው በቦርዱ ክልል ውስጥ በድምፅ መስጫው ግቢ ውስጥ ድምፅ ከመስጠት ባለፈና በወጣ የተገኙትን የማስተዳደር አካላት ሰራተኞች እንዲወጡ አድርገናል። ተጠሪነቱ ለኢትዮጵያ ሕዝብ ተወካዮች ምክር ቤት የሆነው ብሔራዊው የመብቶች ድርጅት የኢትዮጵያ ሰብአዊ መብቶች ኮሚሽን የግልና የውጭ መገናኛ ብዙሃንን ባልጋበዘበት የትናንቱ መግለጫው ጠቅላላ ምርጫው ሰላማዊ፣ ዴሞክራሲያዊና አካታች ነበር ብሏል። ዋና ኮሚሽነር ብርሃኑ አዴሎ ተቋማቸው ምርጫው በሰብአዊ መብቶች መርሆች መሰረት መከናወኑን የመከታተል ስልጣን እንዳለው፣ ሂደቱም ዓለም አቀፍ መስፈርቶችን ስለማሟላቱ የማረጋገጥ ኃላፊነት እንዳለበት ጠቅሰው ሰባተኛው ጠቅላላ ምርጫ መሰረታዊ የሰብአዊ መብት ጥሰት ያልተፈጸመበት ብቻ ሳይሆን ዓለም አቀፍ የምርጫ መስፈርቶችን ያሟላ እንደነበር ገልጸዋል። በትናንቱ መግለጫቸው ተቋማቸው ምርጫውን በተሳካ ሁኔታ አከናውኗል ያሉት የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ዶይቼ ቬለ ይህንን ለማለት መለኪያዎቹን እንዲያብራሩ ጠይቋቸው ምላሽ ሰጥተዋል። የቅድመ ምርጫ ስራ ሂደቱን ከምንም በላይ ደግሞ በታቀደው መሰረት ግንቦት 24 ምርጫው መከናወኑን አስረጅ ጠቅሰዋል። ቦርዱ የሄደባቸው ሂደቶች የምርጫውን ሂደት ስኬታማ ነበር ብሎ ለመናገር የሚያስችል መመዘኛ ነው። ከዚሁ ጎን ለጎን ከፖለቲካ ፓርቲዎች የሚነሱትን፣ ከሲቪል ማህበረሰብ ድርጅቶች የሚነሱትን፣ ከዜጎች የሚቀርቡትን ጥያቄዎች እየፈቱ ለመሄድ የሚኬድበት ርቀት የራሱ ተግዳሮት ቢኖረውም ምርጫው ግን በታለመለት ዓላማ ከ40 ሚሊዮን በላይ መራጭ ድምፅ ሰጥቶ የተጠናቀቀበት ሂደት ስለሆነ እነዚህ ሁሉ እንግዲህ አብረን ጨምረን ነው
ስኬታማ ነው ለማለት የደፈርኩት ወይም ያመንኩት። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ምርጫው ሰላማዊ ሆኖ መጠናቀቁን ደግሞ ዛሬ ከእኩለ ቀን በኋላ ባወጣው መግለጫ አስታውቋል። ምክር ቤቱ ልዩነቶቻችንና ችግሮቻችንን በዲሞክራሲያዊ መንገድ በመፍታት በምርጫው የታየ ያለውን ሰላም በማስቀጠል የበኩላችንን ሚና በመወጣት ለሀገራችን ዘላቂ ሰላም በጋራ እንድንቆም የሚል ጥሪም አቅርበዋል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። የኢትዮጵያ ሕዝብ በዘንድሮ ምርጫ ለመሳተፍ ያሳየው ዝግጅት በድምፅ አሰጣጥ ወቅት የነበረው ትዕግስትና ትብብር አስደናቂ እንደነበሩ የድምፅ አሰጣጡን ሂደት የተከታተሉ 3 አህጉራዊ አካባቢያዊና አገራዊ ድርጅቶች አሳወቁ። ነጋሽ መሐመድ መግለጫዎቹን ተከታትሎ ቀጣዩን ዘገባ ልኮልናል። የቀድሞዋ የዩጋንዳ ምክትል ፕሬዚደንት ስፔሲዮስ ዋንዲራ ካዚቡዌ እንደ እናትም እንደ ሴትም እንደ አፍሪቃዊትም የአፍሪቃ የነጻነት አብነት በምትባለው ኢትዮጵያ ዳግም መገኘታቸው በተለይም በዘንድሮ ምርጫ የድምፅ አሰጣጡን ሂደት በመታዘባቸው ደስተኛ ናቸው። አዲስ አበባ የመላው አፍሪቃ ርዕሰ ከተማችን ነው አሉ። እንደ ሴት የሴቶች ተሳትፎ መጠናከር አለበት ይላሉ። ምናልባት እንደ እናት ወጣቶችም ትኩረት ሊሰጣቸው ይገባል በፖለቲካው ብለዋል። ዶክተር ዋንዲራ ካዚቡዌ የኢጋድ የታዛቢዎች ቡድን መሪ ናቸው። 26 አባላት ያሉት ቡድናቸው በ7 ክልሎችና በ2 የከተማ አስተዳደሮች የተደረገውን ምርጫ ታዝቧል። ምርጫው በአብዛኛው ሰላማዊ፣ ከፍተኛ የህዝብ ተሳትፎ የታየበትና በዘመኑ ቴክኖሎጂ የታገዘ እንደነበረ ዋንዲራ ካዚቡዌ አስታውቀዋል። ይሁንና የዘንድሮ ምርጫ የተደረገው ኢትዮጵያ መንታ መንገድ ላይ በቆመችበት ወቅት እንደሆነ አልሸሸጉም። የጸጥታ መታወክና ብሔራዊ ምክክር ብለውታል። 7ኛው ምርጫ የተደረገው ፖለቲካዊ ሽግግር በሚደረግበት የፖለቲካና የጸጥታ ጉዳይ ከፍተኛ ትኩረት በሚሻበት ወቅት ነው። የዛኑ ያክል ብሔራዊ መግባባት ለመፍጠር አገር አቀፍ ምክክር በሚደረግበት ጊዜ ነው። በፖለቲካው ውዝግብና በጸጥታ መታወክ ምክንያት ትግራይ ክልል በሙሉ፣ አማራ ክልል በተወሰኑ አካባቢዎች ምርጫ አለመደረጉን ዶክተር ዋንዲራ ካዚቡዌ ጠቅሰዋል። 60 ያክል የአፍሪካ ህብረትን ታዛቢዎች የመሩት የቀድሞው የኬንያ ፕሬዚደንት ኡሁሩ ኬንያታም ምርጫው ሰላማዊ፣ በርካታ ህዝብ የተሳተፈበትና የህዝብ ትዕግስትና ጨዋነት የተመሰከረበት እንደነበር አስታውቀዋል። ኢትዮጵያም የተሻለ ምርጫ እንድታደርግ ሰላምና ጸጥታን ለማስፈንና በዘላቂነት ለማጽናት ጉዳዩ የሚመለከታቸው ወገኖች ሁሉ ልዩነታቸውን ለማጥበብ እንዲወያዩና እንዲደራደሩ መክረዋል። የመግለጫችን የመጨረሻ ክፍል አጠቃላይ ዓላማው ፖለቲካዊ ድርድርን እናበረታታለን ማለት ነው። ድርድር ሂደት ነው። አንድ ሁነት አይደለም፣ ሂደት ነው። ለሁሉም ኢትዮጵያውያን አሳታፊ የሆነ ሁነት ላይ የሚደርስ ሂደት ነው። እኛም ተሳትፏችንን እንቀጥላለን። እባካችሁ ያንን ድርድር፣ ያንን ውይይት እንቀጥል። ኡሁሩ ኬንያታ በልማዱ የፕሪቶሪያ ስምምነት የሚባለው የኢትዮጵያ ፌዴራዊ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት የተፈራረሙት ግጭትን የማስወገድ ውል አደራዳሪ ናቸው። ትግራይ ግን ዘንድሮም ምርጫ አልተደረገም። የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ ባጭሩ ከ2500 በላይ የምርጫ ጣቢያዎችን መታዘቡን አስታውቋል። በድምፅ አሰጣጡ ሂደት በአብዛኛው በ1 በመቶ በሚሆኑ የምርጫ ጣቢያዎች የምርጫ ህግ ጥሰቶች መታዘቡን ገልጧል። በአጠቃላይ ግን የቦርዱ ሰብሳቢ አቶ ሳህለ ስላሴ አበበ እንዳሉት ምርጫው ሰላማዊና ከፍተኛ ቁጥር ያለው ህዝብ የተሳተፈበት ነበረ። ምርጫው ከፍተኛ የህዝብ ተሳትፎ የታየበት፣ በአብዛኛው ሰላማዊ የነበረ፣ የምርጫ አስፈጻሚዎች በከፍተኛ ትጋት እና ፕሮፌሽናሊዝም የምርጫውን ሂደት ያስፈጸሙበት መንገድ፣ ጋዜጠኞች እና የሚዲያ ንቁ ተሳትፎ የተደረገበት፣ በሂደቱ የጎላ ችግር ያልተስተዋለበት መሆኑን
ታዝበናል። የዘንድሮ ምርጫ ውጤት በየምርጫ ጣቢያዎቹ እየተነገረ ወይም እየተለጠፈ ነው። አጠቃላይ ውጤቱ ግን እስከ ሰኔ 4 ድረስ ይነገራል ተብሎ አይጠበቅም። ነጋሽ መሐመድ ከአዲስ አበባ። ወደ ምርጫ ዘገባ እንመለሳለን። በምርጫ ዘገባ በምርጫ ወቅት መሀል ደግሞ ስለደረሰ ጥቃት እናሰማችሁ። በኦሮሚያ ክልል በአርሲ ሀገረ ስብከት በአስኮ ወረዳ በሺርካ ወረዳና አንቀሎ ዋቤ ወረዳ የተፈጸመውን ግድያ በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ብፁዕ ወቅዱስ አቡነ ማትያስ የመንግስት የጸጥታ አካላት መዋቅሩ ይህንን የጥቃት ሰንሰለት በማስቆም ወንጀለኞችን ለሕግ ማቅረብ ይገባል ሲሉ አሳሰቡ። በአካባቢው 13 ኦርቶዶክሳዊ ክርስቲያኖች መገደላቸውን ሀገረ ስብከቱ ቀደም ሲል አመልክቷል። ከግድያው ባሻገር በ3 ቀበሌዎች ከፍተኛ የንብረት ውድመት መከሰቱን የዓይን እማኞች ለዶቼ ቬለ ተናግረዋል። ከእሁዱ ጥቃት የተረፉ የዓይን እማኞች ከ100 ዓመት ዕድሜ በላይ ያስቆጠረ ታሪካዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእሳት መጋየቱንም